ከሴት ጋር እየላከናቱ ሀቡዬ ወይ እንዴት ነህ? እንኳን ማርያም ማለችሽ። ማርያም ታኑርህ። እንዴት ነሽ? ደህና ነኝ። ሰላም ነው እንዴ? እኔ እኮ የነጭ አበሻ አንቺን ብቻ ነው ያየሁት። እግዚአብሔር ደስ ሲል የአበሻ ነጭ ለማለት ነው። ደስ ብሎኛል። ተለያየሁሽ ከምር። ደውለሽ ነበር ማሪ? አዎ ደወልኩ እኮ ብጠራሽ አትሰሚም። ስራ እየሰራው ነበር። በዛኛው ላይቭ ነሽ እንዴ? አይ አይደለም፣ ስራ እየሰራው ነበር። ሂሳብ ምናምን እየሰራው ነበር። እዚህ ላይ እኮ እንድናወራ እኮ ነው። እና እንዴት ነው እባክሽ? አለን ተሴ ይቅርታ። ችግር የለውም። እና ደህና ነሽ? እንኳን ተመለስሽ። ደስ ብሎኛል። ዋትስአፕ ላይም እንኳን ማርያም ማለችሽ ብያለሁ። ስላየሁሽም ደስ ብሎኛል። የምር ደስ ብሎኛል። አመሰግናለሁ በጣም ተሴ። ልጃችን እንዴት ነው? ወንድ ነው? ሴት ናት። ስሟ ማን ተባለ? ሩቢ ምን ማለት ነው? የአልማዝ አይነት ነው። የከበረ ድንጋይ የከበረ ድንጋይ ዘ ሞስት ኤክስፔንሲቭ ዳይሞንድ ማለት ነው። እንዴ እውነቷን ነው እንዴ? ናት እንጂ ስንት ነገር ከአንቺ ጋር ቁጭ ብላ እዚህ ጋር ስንት ነገር ያሳለፈች እንዴ! ውድ ናት። እግዚአብሔር ወንድሟን ያወጣላት እሱ አሁን 10 ሊገባ ነው። ከሁለት ከሶስት ወር በኋላ 10 ይገባል። 9 ዓመቱ ነው አሁን ላይ። እሱን ያወጣል ነው። ሀቡዬ በጣም ደስ ብሎኛል። ሬስፔክት የምር እንኳን ወደ ቦታሽ ተመለሽ። በቃ እሱን ለማለት ነው የገባሁት። አመሰግናለሽ። መልካም አመሰግናለሁ። እሺ ሪምሻ እንዴት ነሽ? አለን አልሐምዱሊላህ። እናማ ልሻለሁ። አንቺ ጠፍተሽ ደስ ነው ያለኝ። 700 ሺህ ገብተሽ ሳይሽ ወላሂ ቻሌንጅ ሰጥተን ነበረ። ቻሌንጁ ልንገርሽ፣ ሁሉም ላይክ ተደራረጉ ምናምን። እሺ ኮሜንት ተኮመተ። ከዛ ምን ነበር ቻሌንጁ? ቆይ ይኸውልሽ፣ አንደኛ ፎሎ ማድረግ ነው። ሁለተኛ ደግሞ ኮሜንታቸው አንድ ላይክ መሆን ነው። ሶስተኛ ደግሞ ቪዲዮን ሼር ማድረግ ነው። እሺ ከዛ 68 ሺህ ምናምን ሰው ኦልሞስት 74 ሺህ ሰው ኮመተ። ማሻአላ 74 ሺህ ሰው ኮመተ። ከኮመተ በኋላ አብዛኞቹ በሚባል ደረጃ ላይክ ተደራርገዋል። እሺ አቡዬ፣ አብዛኞቹ በሚባል ደረጃ ታዲያ ምን ይስራ? ምን ዘርቶ ይብላና? ከዛ ልንገርሽ፣ የተወሰኑ ሰዎች ላይክ አልተደራረጉም። እነዛ ሰዎች ደግሞ ሲጀመር በጣም ፊገር አውት ማድረግ ከባድ ነው። እከሌ አድርጓል፣ እከሌ አላደረገም፣ እከሌ አድርጓል። ከዛ እኔ ሲጀመር ባህሪያቸውን ስለማቅ 2 ሰው ታዛቢ ምረጡ። እጣውን ስናወጣ ማታ 2 ሰው ታዛቢ ምረጡ አልኩኝ። 2 ሰው ማንና ማንም መረጡ? ሙኒትንና እንትናን መረጡ። በጣም ብዙ ሰው ነው። ከዛ ሁላ ሰው ኮሜንት ላይክ አንቺ ምረጭ ብትባይ ታገኛለሽ። ከባድ ነው በጣም። ከ74 ሺህ ኮሜንት 74 ሺህ ነው ላሳይሽ አሁን። ከዛ በሰው ደረጃ መፈለግ በጣም ይከብዳል። ቆይ ልነግርሽ እኮ ነው። እኔ ደግሞ ስራ አለብኝ። ሁለተኛ ደግሞ ከዚህ ሁላ ሰው ነው የምልሽ፣ ከዚህ ሁላ ሰው እኔ መምረጥ አልችልም፣ አላገኛቸውም። በኢንቦክስ እኔ የለኝም ብለው ላኩልሽ። ከዛ ምን ተደረገ? ሙኒትንና ሳሪን ታዛቢ መረጥንና የኔ ሞዴሬተሮቼን በሙሉ ሞዴሬተራቸውን አነሳው። የምታውቁትን ሰው እንዳታስገቡ ስለተባለ ማለት ነው። ከዛ ሙሉ ሞዴሬተራቸውን አነሳው። የኔ ሞዴሬተሮች ለጁዬ ሞዴሬተር ሰጠኋት። ከዛ ገብታችሁ እንዳታስገቡ ማለት የኔ ሞዴሬተሮች ቤተሰብ ነው ምናምን እዚህ ይመጣል ብሎ እንዲሞክር እድል እንዳይሰጡ በመጣው እንዲገቡ ገስት ኢንቫይት እንዲያደርጉ ማለት ነው። በጣም በቁጥር ሊሆን ማንም ሰው የለም። ከዛ ኮሜንት እኔ ሞዴሬተሮችን አነሳው። ለጁዬ ሞዴሬተር ተሰጣት። ሳሪና ሙኒት ታዛቢ ነበሩ። ከዛ እየገቡ ጠሩና መረጣችሁ ምናምን ይላሉ። የገባችሁ ልጅ 88 ቁጥር ጠራች፣ ደረሳት። እሺ ከ1 እስከ 100 ተጠርቶ ደረሳት። ከዛ አዎ እንደዚህ ነው ተጭበርብሯል። እጣው ለልጅቷ ማይሰጣት ምን እንደወሰድኩ ታውቂያለሽ? ለልጅቷም እጣው አይሰጣትም። በቃ ይሄ የተጭበረበረ እጣ ከሆነ ለልጅቷ እጣ አይሰጣትም። ለታማሚው ሰውዬ ይሰጠዋል። በልጅቷ እድል ስለሆነ የቀለዱት። ታማሚ ሰውዬ ኮመተ ነበረ።
በጣም ብዙኞቹ ሲጀመር መጀመሪያም ለታማሚ መስጠት ይሻላል። ይኸውልሽ ንገርሽ፣ ብዙዎቹ እጣው ተጭበርብሯል፣ እጣው እንደዚህ ሆኗል፣ እጣው እንደዚህ ሆኗል። ስለዚህ ለልጅቷ አይሰጣትም። እኔ በራሴ ያልኩት ማለት ነው፣ ለልጅቷ አይሰጣትም፣ ለታማሚው ሰጠው። እኔ እንደውም ያሰብኩት ምን እንደሆነ ታማሚውን ብዙ ላይክ ስላደረጉትኝ ከወርቅ ቤቱ ተቀብዬ ብር ሰጥቼው ቪዲዮ ልፖስት ነው። እየመረጣችሁ ነው ያስገባችሁት። አስለን እኛ ሞዴሬተር የለንም። የተሰጣቸው ሞዴሬተሮች ቤታችን ያልነበሩ ሞዴሬተሮች ናቸው። ገባሽ? የፈለገ ክሊር አድርገሽ ምሳሌ እየመረጣችሁ ልታስገቡ አትችሉም። ከዛ ሁሉ ሰው ከባድ ነው። ግን ምንድነው በኮመንት ተብሎ ሰው ኮመንቱን እየገባ እየጠበቀ ላይክ እንዳይደረግ ተሳቆ እየጠበቀ መጨረሻ ላይ በእጣኑ ሲባል ላይክ ዲስአፖይንትድ ይሆናል ሰው። ገባሽ? የስ ከዛ ውስጥ ደግሞ ፊገር አውት ማድረግ በጣም ከባድ ነው። ያው 74,000 ኮመንት ፊገር አውት ማድረግ በጣም ከባድ ነው። እየመረጠች ነው የምታስገቢው። ወላሂ ላዚም የተሰጣቸው እንደዚህ አይነት የኮመንት ቻሌንጅ የማይሆነው ለምንድን ነው? 74,000 ኮመንት በሰው ደረጃ ፈልጎ ማግኘት በጣም ከባድ ነው። አጋጣሚ እኔ ደግሞ ታውቂያለሽ ልጅቷን የደረሳትን ልጅ ስለማውቃት እዛው ላይ ይቺን ልጅ አውቃታለሁ ብዬ ተናገርኩኝ። ስለዚህ ለልጅቷ እጣው አይሰጥም። ወላሂ ሪች የምትባል ልጅ ናት የደረሳት። የጸጉር ቤት ጓደኛዋ ነች። ወላሂ እዛው ላይ ብላይ ነው የተናገርኩት። እቺን ልጅ አውቃታለሁ ብዬ እዛው ላይ ብላይ ነው የተናገርኩት። የያዘችው ደግሞ ጄሪ ናት ቁጥሩን። አይሰጣትም። ምንም ችግር የለውም እኮ በልጅቷ እድል እንጂ በእኔ እድል አይደለም የተቀለደው። ገባሽ? ለሰውየው ሰጠዋለሁ እኔ ምን ችግር አለው? ወላሂ ለአዚም ሀብሽ እንትን ይሻላል ከእንደዚህ አይነት ቻሌንጅ ለታመመ ሰው ቻሌንጁን መስጠት። አንቺ የታመመ ሰው ሳይቀር ይኸውልሽ የታመመ ሰው ሳይቀር ላይክ እያደረጉ ማለት ነው። ኮሜንታቸው ሳይሆን ይህን ያህል ፎሎ አስደርጉ። ላይክ ለአንዋር ከዚህ በፊት እንደሰጠነ የለም በሶስት ቀን እንደሞላው ሰው ለታመመ ሰው አንቺም ጽድቅ ታገኛለሽ። ገባሽ? ሰውም ሲጀመር መጥተው መጀመሪያ እንደዛ ብለው ነበር እንግዲህ መጥተው እንደዛ ብለው ነበር መጀመሪያ እነ ሙኒቷ ይሰጠው ምናምን ሲሉ እኔ እድሉ ቻሌንጁ ስለተሰጣቸው ኦልሬዲ ለታማሚውም ዘሴም ቫሊዩ የሚያወጣ ብር እኔ ጠይቄ ይሰጠዋለሁ ብዬ ነበር ለእነሱ ቻሌንጁ ስለተሰጠው ማለት ነው። በቃ አንዳንድ ሰው አንቺማ ሁሌም ለከስተመሮች ታማኝ ስለሆንሽ ነው እኮ ወላሂ አንዳንድ ሰው የተረዳሁት ነገር የፈለገ ነገሮችን ክሊር አድርገሽ እኔ ኢቨን እንኳን ልጅቷ ሲወጣላት ማለት ነው ሀቡ እቺ ልጅ አውቃታለሁ ብዬ ተናገርኩኝ። እዛው ስለማውቃት ማለት ነው። እናንተ መታችሁ አይደለም። እዛው ልክ ሲወጣላት ውይ እቺ ልጅ አውቃታለሁ ብዬ እዛው ወዲያውኑ ተናገርኩኝ። ለምን ማንም ሰው መጥቶ ታውቃታለች ብለው እንዲያወሩ ስለማልፈልግ እያንዳንዱን ነገር ጽድት አድርጌ ስለምሰራ። ይጀመር ሌላ ነገር ቢኖር ኖሮ እንዳላችሁት መርጣ አስገብታ ቢሆን ኖሮ እዛው ላይቭ ላይ ሆና እንደምታውቃት አትናገርም ነበር። ወላሂ እዛው ነው ልጅቷ ሲወጣላት እቺ ልጅ አውቃታለሁ ብዬ እዛው ነው የተናገርኩት። ላይቭን ሪከርዱ ሙሉን አሰማሻለሁ። አላውቃትም ያልደረሳትም ምናምን ማለት አልፈልግም። እኔ ደግሞ በጣም ቅሪላታል። አሁን እድሏ ሲሰረዝ ምንም ማድረግ አልችልም ሀቡዬ። ለምን እንደው ታውቂያለሽ በጣም ብዙ ሰዎችን አይቼበታለሁ። ምን ችግር አለው? ነገ ጧት እኮ አሁን ልጅቷ ብሩን ነው የመረጠችው። ይሄ ስልክ ከእንደገና ቻሌንጅ ይወጣል። ገባሽ? ለሌላ ቀን ቻሌንጅ እንዳይኖር ያደረጉት ቻሌንጁ ስልክ ነበር ብሩን ልክ እንዳኗር እና ስለዚህ 250,000 ማለት ነው ልክ እንዳኗር የሚሰጣት ለልጅቷ 250,000 ነበር። ስልኩ ይቀጥል ነበር። ግን የእኛን ሰው ምንድን ነው የተረዳሁት? ታማሚ ላይክ ያደረጉ ይቺ ልጅ ሲደርሳትም ይመቀኛሉ። እኔ ወላሂ ልጅቷን አውቃታለሁ። ላይቭ ላይ ደግሞ እንደማውቃት ላይቭ ላይ ነው የተናገርኩት። አውቃታለሁ ብዬ አንደኛ እኔ ቁጥሩን አላያዝኩም። አንድ ነገር ልንገርሽ። ሁለተኛ ታዛቢ ራሱ ቁጭ ብሎ ነበር ሙኒትና ሳሪ እንዲታዘቡ ማለት ነው። ግን ሪምዬ አይነፋም እንደዚህ አይነት ቻሌንጅ የኮመንት አይሆንም። በሚሊዮን ሊኮመንት ይችላል። ለምን ሁሉ ማነው ቼክ የሚያደርገው? መቼም ተሳክቶ አያውቅም። ይሄ የኮመንት ቻሌንጅ መሆን ያለበት ቻሌንጁ ለአንድ ታማሚ ይሰጣል። ለዛ ታማሚ መታከሚያ እንዲሆነው ሰው ፎሎ ያደርጋል። እነዛም ሰዎች በነፃ ፎሎ አድርገው አንድን ሰው ታክሞ እንዲድን ያደርጋሉ። ታገኛሉ። አንቺም ጽድቅ ታገኛለሽ፣ አጅር ታገኛለሽ። እኔ የምለው ከዚህ በኋላ እንደዚህ ነው። አሁንም አልኩሽ እኮ ይህንን ቻሌንጅ ይኸውልሽ እንገርሽ አሁን ይህንን ቻሌንጅ በጣም ነው ያሳዘነችኝ። እኔም ግን ኦልሬዲ እድሏ ነው አይደለ ሀቡ እያየሽ ከራሴ ቆጥሬ ይሰጣታለሁ። ከራሴ እያየሽ ከዛ እጣውን ብሩን ከራሴ ይሰጣታለሁ። ምክንያቱም እኔ ማንም ሰው ወላሂ ላት ከራሴ ይሰጣታለሁ። እኔ እንደዚህ አይነት መሳፋ ውስጥ መግባት አልፈልግም። አንቺ ቤት መተን ከራሴ እኔ ብሩን እሰጣታለሁ። የስልኩን ቻሌንጅ ደግሞ ለሰውዬው እሰጠዋለሁ፣ ለታመመው ሰውዬ ገባሽ? ይሄንን ብር የምሰጣት ከራሴ ብር ነው።
ለሱ ደግሞ ሱቁ ይሰጠዋል። ልጅቷ ቀልቧ እንዲሰበር አልፈልግም። ቀልቧ እንዲሰበር ማለት እኔ ቀልብ አሁን ለምሳሌ እንደዚህ ይሰጥሻል ተብላ አይሰጥሽም ሲባል ነገ አዝና እኔ የሆነ ነገር እንዲፈጠርብኝ አልፈልግም። ሰው እንዲያዝንብኝ አልፈልግም። ገባሻ? ሰው እንዲያዝንብኝ በህይወቴ ሰው እንዲያዝንብኝ አልፈልግም። ልጅቷ እኔ ያልኩሽ 5,000 ድርሃም ማለት ኦልሬዲ ከወር ደሞዜ በጣም አብዛኛው ነው። ገባሽ? አብዛኛው የሚባል ነው። ግን ወላሂ ለአዚም ከራሴ ብሩን እሰጣታለሁ። ቀልብ መጥፎ ነው። የሰው ቀልብ እንደዚህ ሰፍ ብላ ምናምን እንትን ካለች በኋላ በጣም ይደብራል። ግን ይሄኛውን ቻሌንጅ ደግሞ ይኸው እናንተ ለታመመው ሰውዬ ይሰጥ ብሏል አይደለ? ለታመመው ሰውዬ ይሰጣል። እስካለሽ ምንም ክፉ ነገር አትይ በህይወት እስካለሽ። ወላሂ ሰውየውን ጥሩትና ማለት ነው። ሀቡዬ እንኳን መጣሽ። ሰውየውን ጥሩትና ለሰውየው ቻሌንጅ የሚስጠው ለሰውየው ምንም ቻሌንጅ ሀቡዬ ኦልሬዲ የተሰጠው ቻሌንጅ ለሰውየው ይሰጥ ብለዋል አይደለ? ለሰው ኦልሬዲ የተሰጠው ቻሌንጅ ለሰውየው ይሰጥ ብለዋል። እኔ ለልጅቷ ከራሴ ሀብታማሪም ድሃዋሪም ማንም ሰው አይመለከተው። ማንን አገባው? ማንም ሰው አይመለከተው። ልጅቷ ይኸውልሽማ ልጅቷ ወላሂ ማለት ነው ቀልቧ ሰፍ ብሏል። በቃ ኢቨን መጀመሪያ ስልኩን አለች እና ሄዳ ከእንደገና መታ አስባ ብሩ ይሁንልኝ አለች እኮ። እኔ በጣም ልጅቷ በጣም ተሰማኝ። ይሻ ደጋግም ያልኩሽ በጣም ነው ያሳዘነችኝ። ኦልሬዲ ኤክስፔክቴሽን ይጎዳል፣ መጠበቅ ይጎዳል። ኦልሬዲ የሆነ እድል ደርሷት ተደስታ ከዛ ሶሪ ህዝብ ተመቅኝቶብሻልና እንዴ ሀራም እሷ ምን አገባኝ። ሲጀመር እኔ ሰላም ተገላገልሽ እንኳን ደስ አለሽ።